እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስባማ ጉበት ወይም ደግሞ ፋቲ ሊቨር ዲዚዝ የምንለው ለህይወት አስጊ እናም ገዳይ የሚሆነው መቼ ነው? ለህይወታችን ደግሞ አስጊ በሚሆንበት ጊዜ ችላ ሊባሉ የማይገቡ የሚያስከትለውን የማስጠንቀቂያ ምልክቶችን እናም ስባማ ጉበትን ደግሞ ለማጽዳት የሚረዳ አንድ ድንቅ የሆነ መጠጥንም ደግሞ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ስባማ የጉበት በሽታ ብዙውን ጊዜ በዝምታ ይጀምራል፣ ነገር ግን እየገፋ ሲሄድ ለሕይወታችን አስጊ ሊሆን ይችላል። ብዙ ሰዎችም ከባድ ጉዳት እስከሚደርስ ድረስ ጉበታቸው እየተዳከመ መሆኑን አይረዱትም። በመጀመሪያ ለምን ስባማ ጉበት ለሕይወታችን አስጊ ሊሆን እንደሚችል እንመልከት። ስባማ ጉበት አደገኛ የሚሆነው ተራ የስብ ክምችት ወደ ላቀ ደረጃ ሲቀየር ነው። ወደ ከባድ የሆነ ብግነት ወይም ደግሞ ኢንፍላሜሽን፣ ወደ ዘላቂ ወደሆነ የጉበት ጠባሳ ወይም ደግሞ ወደ ሲርሆሲስ ወደምንለው ወደ የጉበት ስራ ማቆምና ወደ የጉበት ካንሰር ካደገ ነው። አንዴ የጠባሳ የጉበት ህብረ ህዋስ ካደገ ጉዳቱ ብዙውን ጊዜ ሊመለስ የማይችል ወይም ደግሞ የማይድን ኢሪቨርሰብል ይሆናል ማለት ነው። ታዲያ የላቀ የሰባ ጉበት በሽታ ለህይወት አስጊ የሆኑ የማስጠንቀቂያ ምልክቶችን ደግሞ ልንገራችሁ። አንደኛ፣ የማያቋርጥ ድካምናም ዝለት ነው። ተራ ድካም ያልሆነ ጉበታችን ኃይልን ያመነጫል፣ እንዲሁም ደማችንን ከመርዝ ያጸዳል። እየተዳከመ ያለ ጉበት ከእረፍት በኋላም እንኳን የማይለቅ ድካምን ያመጣል። ቀኑን ሙሉ የዝለት ስሜት መሰማት የጉበት ስራ ማቆም የመጀመሪያ ምልክት ነው። የአደጋው ምልክትም በሳምንታት ወይም ደግሞ በወራት ውስጥ እየባሰ የሚሄድ ድካምን ታስተውላላችሁ። ሁለተኛ፣ የአይንናም የቆዳ ቢጫ መሆን ወይም ጃውንዲስ የምንለው ነው። የተጎዳ ጉበት ቢሊሩቢን የተባለውን ንጥረ ነገር ማጣራት አይችልም። የአይን ነጭ ክፍል ቢጫ መሆንን፣ የቆዳ መለወጥንናም የሽንት ቀለም ማጥቆርን ያመጣል። በጣም ከባድ የሆነው ምልክት ከፍተኛ የጉበት ጉዳትን ወይም ደግሞ ሲርሆሲስን ያመለክታል። ሶስተኛ፣ የሆድ የእግር ወይም ደግሞ የቁርጭምጭሚት እብጠት ነው። አሳይተስ እናም ኢደማ እንላቸዋለን። በጠባሳ የተሞላ ጉበት የደም ፍሰትን ያግዳል። ፈሳሽ ወደ ሆድ እናም እግር ውስጥም ይፈሳል። ለህይወት አስጊ የሆነው አደጋ በዚህ ፈሳሽ ውስጥ የሚፈጠር ኢንፌክሽን ለደም መመረዝ ወይም ደግሞ ለሴፕሲስ ሊዳርግ ይችላል። አራተኛ፣ በቀላሉ መድማት እናም መቁሰል ነው። ጉበት ደም እንዲረጋ የሚያደርጉ ፕሮቲኖችን ያመነጫል። የጉበት ጉዳት ካለ ደም በቀላሉ አለመርጋት ይከሰታል። ምልክቶቹም የአፍንጫ ደም መፍሰስ፣ የድድ መድማት፣ በትንሽ ንክኪ የሚመጣ መቁሰል ይከሰታል። የውስጥ ደም መፍሰስ አደጋንም ሊጨምር ይችላል። ይህ ከባድ አደጋ ነው። አምስተኛ፣ የአእምሮ መታወክ፣ የማስታወስ ችሎታ ማጣትናም የባህሪ ለውጦችን ያስከትላል። ይህ ሄፓቲክ ኢንሰፈሎፓቲ ይባላል። መርዛማ ነገሮች አንጎል ላይ ይደርሳሉ ማለት ነው። ምልክቶቹም ግራ መጋባት፣ ንግግርን መጎርነን፣ ትኩረት ማጣት፣ የእንቅልፍ መዛባት፣ በሌሊት መንቃት ይከሰታል። የአስቸኳይ ጊዜ ምልክት ሲሆን ወደ ራስን መሳትም ሊያመራ ይችላል። ስድስተኛ፣ ከባድ የሆነ የሆድ ህመም ነው። በቀኝ በኩል በላይኛው ክፍል ማለት ነው። እብጠትን ወይም ደግሞ የጉበት መጠን መጨመርን ያመለክታል። ምልክት ሊሆን የሚችለው ድንገተኛ የጉበት ኢንፌክሽን ወይም ደግሞ የጉበት ካንሰርን አመላካች ነው። ድንገተኛ ከፍተኛ የሆነ የህክምና አደጋ ነው። ሰባተኛ፣ የምግብ ፍላጎት ማጣት፣ ማቅለሽለሽ እናም ፈጣን የክብደት መቀነስ ነው።
የጉበት ስራ ማቆም የምግብ መፈጨትን ያውካል፣ የፕሮቲን መበላሸትንም ይጨምራል። ታዲያ የጡንቻ መመንመን እናም የምግብ እጥረት አንድ ላይ ከገጠማችሁ ከፍተኛ የሆነ የሞት አደጋንም ሊያመላክት ይችላል። ስምንተኛ የሽንት ቀለም ማጥቆር እናም የሰገራ ቀለም መገርጣት ነው። የሐሞት ፍሰት ይዘጋል፣ ሰገራ እንደ ጭቃ ቀለምም ይገረጣል፣ ሽንት እንደ ሻይ ቀለምም ይጠቁራል። ምልክቱ የሐሞት ቱቦ መዘጋት ወይም ከባድ የጉበት ስራ መዛባትን አመላካች ነው። ዘጠነኛ ተደጋጋሚ ኢንፌክሽኖች እናም ትኩሳት ነው። ጉበት የሰውነት በሽታ የመከላከል አቅምን ይደግፋል። የላቀ ስባማ ጉበት በሽታ የመከላከል አቅምንም ያዳክማል። ከፍተኛው አደጋ ኢንፌክሽኖች በፍጥነት ለሞት ሊዳርጉ ይችላሉ። አስረኛ ደም ማስታወክ ወይም ደግሞ ጥቁር ሰገራ ነው። በጉበት ውስጥ ባለው ከፍተኛ ግፊት ምክንያት የደም ስሮች በመፈንዳታቸው የሚመጣ ነው። ለህይወት አስጊ ድንገተኛ አደጋ ሲሆን ወዲያውኑ ሆስፒታል መሄድ ያስፈልጋል። 11ኛ ድንገተኛ የደም ስኳር መጠን መቀነስ ነው። ጉበት የጉልኮስ መጠንን ይቆጣጠራል። የጉበት ስራ ማቆም አደገኛ የሆነ ሃይፖግላይሲሚያን ያመጣል። መንቀጥቀጥን ወይም ደግሞ ራስን መሳትንም ሊያስከትል ይችላል። 12ኛ የጉበት መቀነስ መኮማተር ወይም ደግሞ መድረቅ ነው። ሲርሆሲስ ጉበት እንዲኮማተር ያደርጋል። የደም ፍሰትም በእጅጉ ይገደባል። በዚህ ደረጃ ላይ የጉበት ንቅለ ተከላ ወይም ደግሞ ትራንስፕላንት ብቻ ህይወታችንን ሊያድን ይችላል ማለት ነው። አንዴ ሲርሆሲስ ከተከሰተ ምንም የማይድን እናም ንቅለ ተከላ ግዴታ የመጨረሻው አማራጭ ነው። ታዲያ ስባማ ጉበት መቼ ነው ለህይወት አስጊ የሚሆነው የሚለውን እንመልከት። ስባማ ጉበት አደገኛ የሚሆነው ወደ ላቀ ደረጃዎች ሲሸጋገር ነው። ወደ ነን አልኮሊክ እስቴቶ ሄፓታይተስ አልኮል ባልሆነ ምክንያት የሚመጣ የጉበት ኢንፍላሜሽን ሲኖር፣ የላቀ ፋይብሮሲስ የህብረ ህዋሳት መድረቅ ሲከሰት፣ ሲርሆሲስ የጉበት ካንሰር ከተከሰተ እናም ድንገተኛ የጉበት ስራ ማቆም ከተከሰተ በጣም ከባድ ለህይወት አስጊ ነው ማለት ነው። ሲርሆሲስ መድኃኒት የለውም፣ ቁጥጥር ብቻ የሚደረግለት የላቀ የጉበት ጉዳት ነው። ታዲያ ለነዚህ ለከፍተኛ አደጋ የተጋለጡ ሰዎች ምን አይነት ሰዎች እንደሆኑ ልንገራችሁ። ከመጠን ያለፈ ውፍረት ያለባቸው፣ አይነት 2 የስኳር በሽታ ያለባቸው፣ ከፍተኛ የአልኮል አጠቃቀምን የሚጠቀሙ፣ ከፍተኛ ኮሌስትሮል፣ ከፍተኛ ትራይግሊሰራይድ፣ የረጅም ጊዜ መጥፎ ምግቦችን ጀንክ ፉዶችን የሚመገቡ እና እንቅስቃሴ አልባ ያለው የአኗኗር ዘይቤን ከተከተላችሁ አደጋ ላይ ናችሁ ማለት ነው። ታዲያ ጥሩ ዜና፣ ቀደም ብሎ የተገኘ ስባማ ጉበት ወደ ጤናማ ሁኔታ ሊመለስ ይችላል። ቀድሞ ከተደረሰበት ስብ ከጉበት ላይ ሊወገድ ይችላል። እብጠቱ ወይም ደግሞ ብግነት ኢንፍላሜሽኑ ሊድን ይችላል። ጉበት ራሱን ሊያድስ ይችላል። ነገር ግን አንዴ ሲርሆሲስ ከተከሰተ ጉዳቱ ዘላቂ ነው። ታዲያ ወዲያውኑ የህክምና እርዳታን መቼ ማግኘት አለባችሁ? እነዚህን ካስተዋላችሁ የአይን ቢጫ መሆንን፣ የአእምሮ መታወክ ወይም ግራ መጋባት፣ የሆድ እብጠት፣ ደም ማስታወክ፣ ጥቁር ሰገራ ከገጠማችሁ ወዲያውኑ ወደ ሆስፒታል መሄድ አለባችሁ። በአጠቃላይ ስባማ ጉበት ጉዳት የሌለው በሽታ አይደለም። ምልክቶችን ችላ ማለት የዝምታ በሽታን ለህይወት አስጊ ወደሆነ በሽታ ሊቀይረው ይችላል። ቀደም ብሎ እርምጃ መውሰድ ህይወትን ያድናል። ጉበታችሁ ሊድን ይችላል፣ ነገር ግን የማስጠንቀቂያ ምልክቶችን ካዳመጣችሁ ብቻ ነው ማለት ነው። ታዲያ አንድ ኃይለኛ የሆነ ዕለታዊ የጉበት ድንቅ መጠጥን ደግሞ ልንገራችሁ። ይህ መጠጥ ለብ ያለ ውሃ በሎሚ በእርድና በቁንዶ በርበሬ ተደርጎ የሚጠጣ ነው። ይህ ቀላል መጠጥ በቋሚነት ጥቅም ላይ ሲውል ስባማ ጉበትን ለማከም፣ መርዞችን ለማስወገድ እናም የጉበት ሴሎችን እንደገና ለማደስም ይረዳል። ለምንድን ነው ይህ መጠጥ ለጉበት እንዲህ ኃይለኛ የሆነው ካላችሁ፣ እያንዳንዱ ንጥረ ነገር የተለየ የጉበት ጉዳት መንስኤ ኢላማውን ያደርጋል። ለብ ያለ ውሃ የጉበት ኢንዛይሞችን እናም የሐሞት ፍሰትን ያነቃቃል።
ሎሚ ስብን እናም መርዛማ ነገሮችን ጠርጎ ያስወግዳል። እርድ የጉበት ሴሎችን ይጠግናል፣ እንዲሁም ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ቁንዶ በርበሬ ደግሞ የእርድን የመምጠጥ አቅምን በ2000% ይጨምራል። በአንድ ላይ እንደ ዕለታዊ የጉበት ማደሻ ይሰራሉ ማለት ነው። ይህ መጠጥ ጉበትን እንዴት እንደሚፈውስ ልንገራችሁ። አንደኛ፣ የጉበት ስብን ይቀንሳል። ሎሚ የሐሞት ምርትን ያሻሽላል። ሐሞት የተከማቸ የጉበት ስብን ይሰብራል እንዲሁም ያስወግዳል። በመጀመሪያ ደረጃ ላይ ያለን የሰባ ጉበትን ለመመለስ ይረዳል። ሁለተኛ፣ የተጎዱ የጉበት ሴሎችን ይጠግናል። እርድ ኩርኩሚን የተባለ ንጥረ ነገርን ይዟል። ኩርኩሚን ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የጉበት ሴሎችን ከመርዝም ይጠብቃል። የጉበት ህብረ ህዋሳትን መታደስን ያነቃቃል። ይህ በጣም ወሳኝ ነው፣ ምክንያቱም ጉዳቱ ካልገፋ ጉበት ራሱን ማሳደግ ይችላል። ሶስተኛ፣ መርዝ ማስወገድን ያፋጥናል። የጉበት መርዝ ማጽጃ ኢንዛይሞች የበለጠ ንቁ ይሆናሉ። የአልኮል ተረፈ ምርቶችን፣ መድኃኒቶችን፣ የተቀነባበሩ ምግቦች መርዞችን ለማጽዳት ይረዳል። አነስተኛ የመርዝ ክምችት ማለት አነስተኛ ብግነት ወይም ደግሞ ኢንፍላሜሽን ማለት ነው። አራተኛ፣ የኢንሱሊን ሴንሲቲቪቲን ያሻሽላል። ስባማ ጉበት ከኢንሱሊን ሬዚስታንስ ጋር የተያያዘ ነው። ይህ መጠጥ የደም ስኳር ድንገት እንዳይጨምርም ያደርጋል። በጉበት ውስጥ ያለውን የስብ ክምችትንም ይቀንሳል። አምስተኛ፣ ወደ ሲርሆሲስ እንዳይሸጋገርም ይከላከላል። ስር የሰደደ ኢንፍላሜሽን ወደ ጠባሳ ያመራል። እርድ የፋይብሮሲስን የጠባሳ መፈጠር ሂደትን ያዘገየዋል። የሎሚ አንቲኦክሲዳንቶች የጉበትን መዋቅርን ይጠብቃሉ። ስድስተኛ፣ የሐሞት ፍሰትን እናም የምግብ መፈጨትንም ያሻሽላል። የተሻለ የሐሞት ፍሰት ማለት የተሻለ የምግብ መፈጨት አለ ማለት ነው። ሐሞት እንዳይቆም ይህ የጉበት መንስኤ የሆነውን ብግነት መንስኤ የሆነውን ይከላከላል ማለት ነው። ስለዚህ እነዚህን በማድረግ ይህ ድንቅ መጠጥ ጉበታችንን ይፈውሳል ማለት ነው። የዚህን የጉበት መጠጥ አዘገጃጀት ታዲያ ትክክለኛ አሰራሩ የሚያስፈልጋችሁ ግብዓቶች 1 ኩባያ ለብ ያለ ውሃ ያልፈላ፣ የግማሽ ትኩስ ሎሚ ጭማቂ፣ ግማሽ ሻይ ማንኪያ የእርድ ዱቄትና ጥቂት ቁንዶ በርበሬ። እንደ አማራጭ ግማሽ ሻይ ማንኪያ ንጹህ ማርን መጠቀም ትችላላችሁ፣ የስኳር በሽታ ከሌለባችሁ ማለት ነው። ታዲያ ለመጠጣት ምርጡ ጊዜ ጠዋት በባዶ ሆድ መጠጣት። የጉበት መርዝ ማጽዳት ሂደት በማለዳ ከፍተኛ ደረጃ ላይ ይደርሳል። ንጥረ ነገሮችን የመምጠጥ አቅምም ከፍተኛ ነው። ከጠጣችሁ በኋላ ምግብ ከመብላታችሁ በፊት ከ20 እስከ 30 ደቂቃዎች ጠብቁ። ለስንት ጊዜ መጠጣት አለባችሁ? አነስተኛው ለ4 ሳምንታት መጠጣት። ምርጥ ውጤት ለማግኘት ደግሞ ከ8 እስከ 12 ሳምንታት መጠቀም። ብዙ ሰዎች የሚያስተውሉት ከ7 እስከ 10 ቀናት ውስጥ የተሻለ ጉልበት፣ በ2 ሳምንታት ውስጥ የሆድ መነፋት መቀነስና ከ1 እስከ 3 ወራት ውስጥ የተሻሻለ የጉበት ኢንዛይም ውጤት ይኖራል ማለት ነው። ታዲያ ይህንን መጠጥ መገደብ ወይም መራቅ ያለባቸው ሰዎች እነማን ናቸው? የሐሞት ጠጠር ወይም ደግሞ የሐሞት ቱቦ መዘጋት ያለባቸው፣ የጨጓራ ቁስለት ወይም ደግሞ ከባድ የቃር ችግር ያለባቸው፣ እርግዝና ላይ ያሉ ሴቶች፣ ደም የሚያቀጥኑ መድኃኒቶችን የምትወስዱ ከሆነ እንዲሁም ስሜታዊ ከሆናችሁ የእርዱን መጠን ወደ ሩብ የሻይ ማንኪያ ቀንሱት። መወገድ ያለባቸው የተለመዱ ስህተቶች ደግሞ በቀዝቃዛ ውሃ መጠጣት፣ ቁንዶ በርበሬን አለመጨመር ውጤታማነቱን ያጠፋዋል። የታሸገ የሎሚ ጭማቂን መጠቀም እንዲሁም በማታ ዘግይታችሁ መጠጣትን ማስወገድ ያስፈልጋል ማለት ነው። ይህንን መጠጥ ስትጠጡ ደግሞ ጣፋጭ መጠጦችን አቁሙ፣ አልኮልን አቁሙ፣ የተቀነባበሩ ካርቦሃይድሬትሶችን ቀንሱ፣ እንዲሁም ዕለታዊ የእግር ጉዞን በቀን ለ30 ደቂቃ አድርጉ። ታዲያ ይህ ተአምራዊ መጠጥ አይደለም፣ ዕለታዊ የጉበት ፈውስ ልማድ ነው። በቋሚነት ጥቅም ላይ ሲውል ስብን ያጥባል፣ የጉበት ሴሎችን ይጠግናል፣ እንዲሁም ለህይወት አስጊ የሆኑ ችግሮችንም ይከላከላል። ጉበታችን መዳን ይፈልጋል። እናንተ ግን ዕለታዊ ድጋፍ ልትሰጡት ይገባል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ
የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለ ጉበታችን ድንቅ ነገሮችን እንደነገርኳችሁ ተስፋ አደርጋለሁኝ። ሌሎችም ደግሞ እንዲማሩበት ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።